ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 12 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳልበት ወለጋ አካባቢ መተን ተስፋ ሰጪ እንቅስቃሴ ተመልክተናል ሲሉ አቶ ጌታቸው ረዳ መግለጻቸውን የሀገራዊ ምክክር ኮሚሽኑ ቀሪ ስራዎችን ባለማጠናቀቁ ዳግም ተጨማሪ 8 ወራት መሰጠቱን እንዲሁም 89ኛው የካቲት 12 ሰማዕታት መታሰቢያ በዓል በዛሬው ዕለት መከበሩን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳልበት ወለጋ አካባቢ መተን ተስፋ ሰጪ እንቅስቃሴ ተመልክተናል ሲሉ አቶ ጌታቸው ረዳ ገለጹ። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን በወለጋ ዞኖች ጉብኝት አድርገዋል። ፕሮጀክቶችንም አስመርቀዋል። በዚህ ጉብኝታቸው የተሳተፉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጉብኝቱ እጅግ በጣም ተስፋ ሰጪ እንቅስቃሴ የታየበት ነው ሲሉም ተናግረዋል። አማካሪ ሚኒስትሩ አክለውም በወለጋ ዞኖች ያደረግነው ጉብኝት ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ የተለመደውን አካባቢ ታሪክ የቀየረ ነው ብለዋል። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳልበት አካባቢ መተን እጅግ በጣም ተስፋ ሰጪ እንቅስቃሴ ተመልክተናል ያሉት አቶ ጌታቸው ረዳ ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣና እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ አግኝቼዋለሁ በማለትም አስረድተዋል። አካባቢው ብዙ ጊዜ ልማት ርቆባቸዋል ተብለው ከሚነገሩና አንዳንዱ አፍራሽ መልእክት ለማስተላለፍ በሚፈለግበት ሰዓት ህግና ስርዓት የሌለበት አካባቢ ተደርጎ የሚቆጠር ነበር ሲሉም አመላክተዋል። በተግባር ግን ህዝቡ ተፈጥሮ የለገሰውን ጸጋ በራሱ ጉልበትና በልጆቹ አመራር ጭምር አጠናክሮ ወደ ተሻለ ደረጃ ለማድረስ የሚንቀሳቀስበትና ትልቅ ተስፋ ያለበት አካባቢ ሆኖ ነው ያገኘሁት ብለዋል አቶ ጌታቸው ረዳ። የሀገራዊ ምክክር ኮሚሽኑ ቀሪ ስራውን ባለማጠናቀቁ ዳግም ተጨማሪ 8 ወራት ተሰጠው። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን የጀመረውን ስራ እንዲያጠናቅቅ ተጨማሪ የ8 ወራት የስራ ጊዜ እንዲሰጠው መወሰኑን አስታውቋል። የህዝብ ተወካዮች ምክር ቤት ትናንት የካቲት 11 ቀን 2018 ባካሄደው አስቸኳይ ስብሰባ የኮሚሽኑን የ4 ዓመት የስራ ሪፖርት ገምግሞ ውይይት ካደረገ በኋላ ኮሚሽኑ ቀሪ ስራዎችን ባለማጠናቀቁ የስራ ጊዜው ለተጨማሪ 8 ወራት እንዲራዘም ወስኗል። ለ3 ዓመት የስራ ዘመን የተቋቋመው የሀገራዊ ምክክር ኮሚሽን ባለፈው ዓመትን በተመሳሳይ ሁኔታ በተካሄደ የምክር ቤቱ አስቸኳይ ስብሰባ የስራ ጊዜው ለ1 ዓመት እንዲራዘም መደረጉም ይታወሳል። የካቲት 14 ቀን 2014 ተቋቁሞ ስራ የጀመረው ኮሚሽኑ የተራዘመበት የ1 ዓመት የስራ ጊዜ የካቲት 14 ቀን 2018 የሚያበቃ በመሆኑ የቀሩ ስራዎችን ለማከናወን የካቲት 15 ቀን 2018 ጀምሮ እስከ ቀጣይ ዓመት ጥቅምት አጋማሽ የስራ ጊዜው ተራዝሟል። የሀገራዊ ምክክር ኮሚሽኑ በሀገር ውስጥና በውጭ ሀገር ምክክርና የአጀንዳ ማሰባሰብ ስራ ሲያከናውን የቆየ ሲሆን ነገር ግን በትግራይ ክልል የአጀንዳ ማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ በጠየቀው መሰረት የስራ ጊዜው እንዲራዘም መወሰኑ ይፋ ተደርጓል። በወሳኝ ሀገራዊ ጉዳዮች ላይ መግባባት የመፍጠር ራዕይ የሰነቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ገጠሙኝ ካላቸው ፈተናዎች በዋናነት ከሰላምና ጸጥታ ጋር የተያያዙ ከነጻነትና ገለልተኝነት ጋር በተያያዘ የተዛቡ መረጃዎች ስርጭትና የታጠቁ ቡድኖች ተሳትፎ አናሳ መሆን ባቀረበው ሪፖርት አስታውቋል። ኮሚሽኑ የቀሩትን የአጀንዳ ቀረጻ፣ የአወያዮች ስልጠናና የሀገራዊ የምክክር ጉባኤን ለማካሄድ ተጨማሪ ጊዜ አስፈላጊ በመሆኑ ለተጨማሪ 8 ወራት የተራዘመ ሲሆን ይህም ለሁለተኛ ጊዜ እንደሆነ ይታወቃል። 89ኛው የካቲት 12 ሰማዕታት መታሰቢያ በዓል ተከበረ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓል በ6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት በዛሬው ዕለት አክብረዋል። በበዓሉ ላይ አባትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕቱን መስዋዕትነትም ዘክረዋል።
የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በዚህ ወቅት ባደረጉት ንግግር ኢትዮጵያ በየጊዜው በውስጥ ባንዳዎችና በውጭ ጠላቶች ሰላሟን ለማደፍረስና ህዝቧን አንገት ለማስደፋት የሚደረጉ ሙከራዎች በልጆቿ ጀግንነት ስታከሽፍ ኖራለች። በደሟ ታፍራና ተከብራም የቆየች ሀገር መሆኗንም ገልጸዋል። ልጅ ዳንኤል ጆቴ መስፍን አክለውም ወጣቱ ትውልድ አያትና ቅድመ አያቶቹ ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነት በማሰብ ሀገሩን ከጠላት ጥቃት እንዲጠብቅና ልማቷን እንዲያስቀጥልም ጥሪ አቅርበዋል። የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ ምክትል ኃላፊ ዶክተር አዲሱ ሻንቆ በበኩላቸው ኢትዮጵያ በትውልድ ቅብብሎች በነጻነቷ ጸንታ የኖረች ሀገር መሆኗንም ጠቅሰው ዛሬ ደግሞ በልማት አዲስ ታሪክ ለመጻፍ በምታደርገው ጥረት ሁሉም በተሰማራበት ዘርፍ ርብርብ ሊያደርግ እንደሚገባም አሳስበዋል። የኢትዮጵያ ብሔራዊ ባንክ ለገንዘብ ፖሊሲ ኮሚቴ 2 የውጭ አባላት መሾሙን አስታወቀ። የኢትዮጵያ ብሔራዊ ባንክ የትንተና አቅምን ለማጠናከርና በማስረጃ ላይ የተመሰረቱ የገንዘብ ፖሊሲ ውሳኔዎችን ለመደገፍ 2 ገለልተኛ አባላትን የገንዘብ ፖሊሲ ኮሚቴ አባል አድርጎ መሾሙን አስታውቋል። ባንኩ ትናንት ባወጣው መግለጫ ሹመቶቹ በብሔራዊ ባንክ ገዢ የቀረቡና በዳይሬክተሮች ቦርድ መጽደቃቸውንም ገልጿል። ይህም በቅርቡ በተሻሻለው የኢትዮጵያ ብሔራዊ ባንክ አዋጅ መሰረት የተከናወነ መሆኑም ተጠቁሟል። ባንኩ የውጭ አባላትን ማካተቱ የኮሚቴውን የሙያ ብቃት ለማሳደግና በቂ መረጃ ያላቸው የፖሊሲ ውይይቶችን ለማድረግ መሆኑንም አመላክቷል። ተሿሚዎቹ በማክሮ ኢኮኖሚ ትንተናና ፖሊሲ ዙሪያ ጠንካራ የትምህርት ዝግጅትና የላቀ የሙያ ልምድ ያላቸው ምሁራን መሆናቸውንም በመግለጫው ተመላክቷል። በተጨማሪም የባለሙያዎቹ ተሳትፎ በኮሚቴው ውስጥ ጥብቅ የሆነ ውይይቶች እንዲደረጉና የገንዘብ ፖሊሲ ኮሚቴው የተጣለበትን ኃላፊነት ይበልጥ ውጤታማ በሆነ መንገድ እንዲወጣ አስተዋጽኦ ያደርጋል ተብሎም ይጠበቃል ብለዋል። ብሔራዊ ባንክ በኢትዮጵያ ሰፊ የማክሮ ኢኮኖሚ ማሻሻያ አጀንዳ አካል የሆነውን የዋጋ መረጋጋትን የማስቀጠልና የፋይናንስ ተቋማት በጥሩ ሁኔታ ላይ መሆናቸውን የማረጋገጥ ቁርጠኝነት አቋም እንዳለውም በመግለጫው ተጠቅሷል። አሜሪካ በኢራን አቅራቢያ ጦሯን እያሰፈረች ባለችበት ወቅት በሶሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗ ተገለጸ። አሜሪካ በሚቀጥሉት ጥቂት ወራት ውስጥ በሶሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የአሜሪካ ባለስልጣንን ዋቢ አድርጎ ቢቢሲ ዘግቧል። ባለስልጣኑ የሶሪያ መንግስት በግዛት ውስጥ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወትና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥር መኖሩ አስፈላጊ እንዳልሆነ ከስምምነት ላይ ተደርሷል ብለዋል። የአሜሪካ ወታደሮች እንደ አውሮፓውያን አቆጣጠር ከ2018 ጀምሮ በሶሪያ ውስጥ የሚገኙ ሲሆን ይህም የአይኤስ ተጽዕኖን ለመግታት የሚደረገውን የጸረ ሽብር ዘመቻ አካል ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዚህ ውሳኔ ላይ የደረሱት በመካከለኛው ምስራቅ አገራቸው ከኢራን ጋር የገባቸውን ውጥረት እየተካረረ በመጣበት ወቅትም ላይ ነው። ዶናልድ ትራምፕ ከዚህ ውሳኔያቸው በተቃራኒ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ እንደሚገኙም ተገልጿል። ባለስልጣኑ አክለውም ወደ 1000 የሚጠጉ የቀሩትን ወታደሮች ከሶሪያ የማስወጣት ውሳኔ የሀገሪቱ አስተዳደር ሽግግር አካል ሲሆን አሜሪካን በቀጠናው ውስጥ ለሚከሰቱ ማናቸውም ስጋቶች ምላሽ ለመስጠት ዝግጁ ሆና ትቀጥላለችም ብለዋል። የአሜሪካ ወታደሮች በዚህ ዓመት መጀመሪያ ላይ በሶሪያ ከሚገኙ 2 የጦር ሰፈሮች ለቀው መውጣታቸውም ተገልጿል። ጦሩ ይህንን እርምጃ የወሰደው እንደ አውሮፓውያን አቆጣጠር በ2024 የአሳድ መንግስት መውደቁን ተከትሎ በሶሪያ ከፍተኛ የጸጥታ መሻሻል መታየቱን ተከትሎም ነው። የሶሪያ ፕሬዝዳንት አህመድ አልሻራ በህዳር ወር ትራምፕን በዋይት ሃውስ አግኝተው የተወያዩ ሲሆን ይህም በሶሪያ ታሪክ የመጀመሪያው ፕሬዝዳንት አድርጓቸዋል። የተለያዩ መረጃዎችን ያደረስንበት የዕለተ ሐሙስ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን